በበዓሉ ተገኝተው የመክፈቻ ንግግር ያደረጉት በማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ቢሮ ኃላፊ አቶ አሰፋ ደቼ የአድዋ ድል በዓል ከሁሉም ማዕዘን የሚገኙ ኢትዮጵያውያን በመሰባሰብ አንድነታቸውን ያሳዩበት መሆኑን በማንሳት ይህንኑ በዓል ታሳቢ ባደረገ መልኩ በክላስተር ማዕከሉ ፕሮግራም ማዘጋጀታቸውን አንስተዋል። በተለያዩ የሀገራችን አካባቢዎች ከዚህ ቀደም በነበሩት ቀናት በተለያዩ ኩነቶች በተለያዩ ፕሮግራሞች በዓሉ ሲከበር የቆየ ነው። እኛም ደግሞ እንደ ክልል በዓሉን ማክበር አለብን። በዓሉ ላይ አንዳንድ ጉዳዮችን ማንሳት ከበዓሉ አጠቃላይ እሳቤዎች አጠቃላይ ይዘቶች ጋር በተያያዘ በዓሉን ታሳቢ ባደረገ መንገድ በዓሉን ማክበር አስፈላጊ ስለሆነ እንደ ክልል በእኛ ክላስተር የግብርናና ገጠር ልማት ክላስተር ላይ በዓሉን ማክበርና ማሰብ ያስፈልግ ነበር። የአድዋ ድል የኢትዮጵያውያን የድል በዓል ብቻ ሳይሆን በመላው ዓለም የሚገኙ ጥቁር ህዝቦች ከቀኝ አገዛዝ ነፃ ለመውጣት ተስፋን የሰነቁበትና መነቃቃትን የፈጠሩበት ታሪካዊ የድል በዓል ነው። እሳቤ የነበረው ጥቁር ነጭን ማሸነፍ አይችልም የሚል እሳቤ ነበረ። አድዋ ላይ የተረጋገጠው ግን ኢትዮጵያውያን ጣሊያንን ድል አድርገው በመመለሳቸው ምክንያት ለካ ጥቁር ነጭን ማሸነፍ ይችላል የሚለውን ጭምር ለዓለም ህዝብ ያሳየንበት አንድ የታሪክ ምዕራፍ በጥቁርና በነጭ መካከል የነበረውንም ጭምር አንድ ትልቅ የታሪክ ምዕራፍ የቀየርንበት ትልቅ በዓላችን ነው። ጦርና ጋሻ ብቻ ነው ያለን። ጦርና ጋሻ ብቻ ይዘው ሄደው ዘምተው በቆራጥነት ጣሊያንን አሸነፉ። ጣሊያን እኛን የተዋጋን በጦር በጎራዴ አይደለም፣ በጄት ነው፣ በጦር ጄት ነው የተዋጋን። ስለዚህ ያንን ያሸነፈ ጠንካራ ህዝብ ነበር። ያኔ በጣም ድንግል መሬት አለን። ከሰራን ከድህነት ባንዴ ተሽቀንጥረን መውጣት እንችላለን። ያኔ ያለምንም መሳሪያ ያለምንም እገዛ ጣሊያንን በአሸንፈን አሁን ደግሞ ድህነትን የሚያህል በጣም እኔ ከባድ ነገር ነው ብሎ መውሰድ አይቻልምና ድህነትን ለምን ማሸነፍ ያቅተናል? ስለዚህ አንድ ላይ በጋራ ሆነን ከሰራን ወጣቱንም በስፋት ካሳተፍን ድህነትን ድራሹን ማጥፋት ይቻላል፣ መቅበር ይቻላል። ዛሬ ላይ ያለችውን ሀገር ያስረከቡን ከጸላት ጋር ተመጣጣኝ አቅም ኖሯቸው ሳይሆን በሀገር ፍቅርና በነበራቸው ህብር ማሸነፍ መቻላቸውም ተጠቅሟል። የአሁኑ ትውልድም ይህንን በድህነት ላይ ሊደግመው እንደሚገባም ተነስቷል። ይህን የአድዋን ድል ስንዘክር ስናከብር ቁጭቶች ናቸው ብዬም ወስዳቸው ሰፊ የሰው ኃይል አለን፣ ውሃ አለን፣ መሬት አለን። ሐሳብ እንደምረንበት ድህነትን መላቀቅ ነበረብን። በዚህ ደረጃ አልነበረም፣ አላለማንም። በርካታ መልማት ያለባቸው አይታችሁ ከሆነ በማዕከላዊ ኢትዮጵያ በቅርቡ ተራሮች እየለሙ ድንጋይ እየተፈነቀለ በርካታ ልማቶች እየተሰሩ ናቸው። እነኚህም በቁጭት ልንሰራ የሚያነሳሳ መሆን እንዳለበት የሚያሳዩ አመላካች ነገሮች አሉ። ያስመዘገቡ አያት ቅድማያት የወለዱን ልጆችንን ትውልዶችንን ይህን ታሪክ የተቀበልን ትውልዶችንን በዚህ ሰዓት አድዋ በዛ ሰዓት ያታልቅ ታሪክ ተሰርቷል። አሁን ትውልድ ደግሞ የሚጠበቅበት በርካታ ነገር አለ። ትልቁን ነገር ተሻግረናል። ትልቁን ነገር አሳክተናል። ትልቅ ታሪክ አያቶቻችን አስረክበውናል። በዚህ ሰዓት ላይ የአምስት ወር እግር ጉዞ አይጠይቀንም። አሁን ያለው ትግል የህይወት መስዋዕትነት መክፈል የሚጠይቀን አይደለም። አጥንት መከስከስ፣ ደም ማፍሰስ፣ መሞትን የሚጠይቀን ነገር አይደለም። አሁን ከዚህኛው ትውልድ የሚጠበቀው በተሰማራበት መስክ ላይ ላቡን ማፍሰስ ብቻ ነው። ያዛ አንድ ከአድዋ የምንማረው ነገር አለ። አድዋ ያኔ ብዙ ቴክኖሎጂ ባልነበረበት ብዙ ትምህርት ዘመናዊ ትምህርት በሌለበት ግን ደግሞ ህዝቦች ከውጭ የገጠማቸውን ወራሪ ኃይል በመደራጃት በመስማማት የጋራ አመለካከት የጋራ እሳቤ በመያዝ ያኔ የገጠማቸውን የቀኝ ግዛት ትግል በጋራ ሆነው በጋራ ተምመው አሸንፈዋል። እኛም ደግሞ ዛሬ በዚህ ሰዓት የሚፈለግብን ያንን ድል ህሳቤ መነሻ አድርገን ያንን ታሳቢ ባደረገ መንገድ ዛሬ ከኛ በተለያየ መንገድ ከተለያዩ የማህበረሰብ ክፍሎች የሚጠበቁ ነገሮች አሉ ማለት ነው። በበዓሉም ጥናታዊ ጽሑፍም ቀርቦ ሰፊ ውይይትም ተከናውኗል።